የሚለው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በርካታ የህወሓት ከፍተኛ አመራሮችን በህገወጥ ተግባራት ላይ ተገኝተው በቁጥጥር ስር እንዲውሉ ማድረጋቸውም ተሰምቷል። ለጊዜው ስማቸው ተለይቶ አልተነገረም እንጂ የሚል ነው። ቁጥራቸው ያልታወቀ የጦር አዛዦችን በቁጥጥር ስር መዋላቸውን አንድ የስምረት ፓርቲ ከፍተኛ አመራር መረጃውንም አጋርቷል። ጀነራሉ ከሰሞኑ በህወሓት ሰዎች ተቃውሞ ሲቀርብባቸውም እንደነበረ ይታወሳል ነው። እንግዲህ ጀነራሉ በዚህ መልኩ የተነሳበትን ሁኔታ ያው ከጠቅላዩ ጋር ምን እንደተነጋገሩ እንጃ። እኔም በበኩሌ ስለዚህ የሚታየውና በመጪ ጉዳዮች ላይ ይቀጥላል ብዬ ነው። በክርስትና እምነት ርዕሰ በዓላት የሚባለው ፋሲካ ነው። እሺ፣ ለዚህ እውነታ ብዙ ምክንያቶች ያሉ ቢሆንም እንደ ሰው በመድኃኔዓለም ትንሣኤ ሞት ከዘላለማዊ ሞት ነፃ የወጣንበት መሆኑ ዋነኛው ነው። በትግል ላይ እንዳለፋ ነው ሆነ ስንመለከተው ደግሞ ምንም ትርፍ ሳይጠብቁ ዝቅ ብሎ ህዝብ ማገልገል ከፈጣሪ ራሱ የቀሰም ነው ተግባራዊ ምሳሌ መሆኑን እንማርበታለን። ከዘላለማዊ ሞት ነፃ የወጣ ነው በራሱ በፈጣሪ ከባድ የስቃይ ዋጋ ተከፍሎበት ነው። አሁን እንደ አማራም እንደ ኢትዮጵያም ተጋፍተነው ከምንገኘው ከባድ ታሪካዊ ፈተና ነፃ የምንወጣውም ከባድ የስቃይና የመስዋዕትነት ዋጋ ተከፍሎበት ነው። ፈተናው የውስጥም የውጭም ነው። ትልቁ የሆነውን የውጭ ፈተና እናሸንፋለን ብለን ከየቤታችን ከወጣን በኋላ ትንሹ በሆነው የውስጥ ፈተና ተሸንፈን ከትግል መውጣት የፋሲካን መንፈስ አለማክበር ይሆናል። የኢየሱስ ክርስቶስ ጽናትና መስዋዕትነት ለእያንዳንዱ ሀቀኛ ፋኖ የነፍሱ መሃትም መሆን ይገባዋል። ጽናታችንና መስዋዕትነታችን በምድርም በሰማይ የምንከብርበት ጽዋችን ነው። ይህን ጽዋቸውን እስከ መጨረሻው ጠብታ ለመጎንጨት ፈጣሪ የረዳቸውና ያደላቸው በእጅጉ የተባረኩ ናቸው። መላው የክርስትና እምነት ተከታዮች እንኳን ለጌታችን መድኃኔዓለም ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በዓሉ የሰላምና የደስታ ይሁንላችሁ። ክብር በትግል ላይ ላሉ ፋኖች በሙሉ፣ ክብር ለሰማዕታት፣ ክብር ለአማራ ህዝብ፣ ክብር ለኢትዮጵያ ህዝብ፣ ዘላለማዊ ክብር ለእግዚአብሔር። ፋኖ እስክንድር ነጋ ከትግል ሜዳ። የመቼ ነው እስክንድር? ሳትነግረን ጤና ይስጥልኝ። ቀኑ የመቼ ነው? እስክንድር አለ በህይወት? እስኪ ኮመንት ያድርግልኝ የሚያውቅ ሰው ካለ አለ። ይህንን ምናልባት የለጠፉበት ነገር እስክንድር እኔ የለም የት አደረጉት ብዬ ነው እንጂ ያን ሁሉ ነገር ሆኖ የሁሉ ሰው ሲገባ ምንም ያላለው ለምን ቀኗን እንኳን በሆነ ነገር እንደው ለማስመሰል አልሞከሩም እና ቀኑን አልጻፋቸውም በሏቸው። ዶክተር አብይ አገዛዙን የሚያስቀጥልበት ካርድ ኦልሬዲ አልቋል ከእጁ። የዛሬ 2 ዓመት ይመስለኛል ወይም 3 ዓመት ከአንተ ጋር ኢንተርቪው ሳደርግ 2 ካርዶች ቀርተውታል ብዬ ነበር። አንደኛው የቀይ ባህር ጉዳይ ነው፣ ሁለተኛው ደግሞ ህገ መንግስቱን ይቀይርላችሁ ነው የሚል አጀንዳ። ቀይ ባህር ከሽፏል፣ ኦልሬዲ ከሽፏል። አሁን ደጋፊዎቹም አሁን ማንሳት አሳፍሯቸዋል እና ኦልሞስት ከሽፏል። አይቀጥልበትም ማለት አይደለም፣ ግን ከዚህ በኋላ የህዝብን ቀልብ ስቦ የሚያሳስትበት እድል የለም። ከሽፏል። የህገ መንግስቱ ጉዳይ ኦልሞስት ከሽፏል። እኔ የሚገርመኝ ማለት ነው የአንድ መሪ ብቻ የሀገርን ጉዳይ ብለው በፈለገው መልኩ ቢሆን አብይ እንደው ልደቱን መብለጥ አይደለም ከልደቱ ጋር በሆነ ሚዛን ላይ መወዳደር ይችላሉ ማለት ልደቱን እንደ ሰው ቆጥሮ ሰው የሚያይ ሰው ነው ብያለሁ። ስንት ጊዜ ነው ልደቱ ያከሰረው? ልደቱ ምን ሲሰራ ነው? ምን ሲያሳካይተ ነው? ብዙ ነውሮችን ደጋግሞ የተናገረ ነው። ቅድም ያልኳችሁ ለምሳሌ ሽግግር ነገር አልወድም ይላል፣ ቀጥሎ ሽግግር ይፈልጋል። እንደ አብይ አይነት በዓለም ላይ በህዝብ የተወደደ መሪ አይቻላቅም ብሎ ይላል። አሁን ደግሞ ካርዱ አለቀበት ምናምን ይላል። ለኔ ብሎ ነው እንደ የኢትዮጵያ ህዝብ አሰብን የሚፈልገው? ለአብይ ብሎ ነው አሰብን የሚፈልገው? እኔ አልገባኛለሁ። ይሄ ልክ ነገሮችን እንደዚህና የራሱን ሰንካላነት እንደዛ አስፍቶ ከዛ በዚህ
አመለካከት ውስጥ ደግሞ ብዙዎች ሲከስሩ ስታዩ በጣም ይገርማል። ምኑን አይቶ በቃ ቢሆንም ይሄ የቀናትና የምቀኝነት ፖለቲካችን ነው። ይሄ በየቤቱ በየመስሪያ ቤቱ ላይ እርስ በርሳችን ያለን መመቃቀንና ክፋት ነው እንደነዚህ አይነት መጥፎ ሰዎችን ያበቀለም ያኖራል። መልካሞች ብንሆን እነዚህ ሰዎች ከአንድ ቀን በላይ አናያቸው። ክፋቱ በእኛ ውስጥ ስላለ አንዷ ሴትዮ ይሄ ቢሆንም ፖለቲካ አለ ቢሆን በቃ እሱን ዛሬ ሲሞታቸው እኔ ነገ ልሙት መጠቀም እኮ ምንም ችግር የለውም። ግን እንዴት ሰው ገሎ ሰው ይሞታል? እንዴት ገሎ ለመሞት ሰው ትግል ብሎ ይወጣል? እንዴት በዚህ ልክ የተጨናገፈ ሐሳብና አመለካከት ሰው ይዞ እንደ ሰው ያወራል? ቢሆን በቃ ምንም አዋጭ ነገር እንደሌለው ያውቃል። ግን ቢሆን ተወኝ በቃ እሱ ዛሬ ሲሞታቸው ነገ ልሙት የሚል አይነት ማለት ነው። እና ሐሳባችን በዛ ልክ ዓለምን ረስተን አብሮን ካለ ሰው ጎረቤት ካለ ኦር መስሪያ ቤት ውስጥ ካለ አብሮን ጓደኛችን ከሱ አንፃር ነገሮች ይለካሉ። ነጋዴ ባለሱቅ ምናምን ከሆነ አብሮት ካለ አንድ ባለሱቅ ጋር ብቻ ይሆናል ውድድሩ። እሱን ማጥፋት በቃ የሱ ስኬት አድርጎ ይስላል። እሱ አይነት ነው ፖለቲካችንም እንደዚህ ነው። እና ልደቱ አሰብ በቃ ቀርቷል እኮ ይላል። አስተዋይ ሰዎች ግን ያዩታል ልደቱ እንዲህ አይነት ክፍል ነው ምን አይነት ሰው ቢሆን ነው ይላሉ። ዝም ይባላል። በቃ ይሄ እኮ የሀገር ጉዳይ ነው፣ የህዝብ ጉዳይ ነው። ለምሳሌ አንድ እናት አንድ አባት እኮ የወለዷቸው ልጆች እስካሉ ድረስ ለነሱ ክብር ሲባል እነዛ እናት አባቶች ቢያጠፉ መከበር አለባቸው። የወለዷቸው ልጆች አሉ፣ እነዛን ልጆች ማክበር ስላለብን 130 ሚሊዮን ህዝብ እንዲጠፋ ማድረጉ ይቅር ይገኛል ብሎ ሰው ቢያስብ ምንድነው ችግሩ? የሚገኝበት ላይ ልቅስ ሐሳቡ በዚህ መልኩ መሄድ ሲገባው በዚህ መልኩ መከዱ አግባብ አይደለም እየተባለ የሐሳብ በላጭነትን የሐሳብ የበላይነትን የእውቀትን የአሻጋሪነትን የምሁርነትና የተሞክሮን የበሳል እይታና አመለካከቶች ላይ አልነበረም እንደ ውድድሩ መሆን የነበረበት? ሰው የሆነ ነገር እገዛለሁ ብሎ መመኘቱ እንዴት ኃጢአት ይሆንበታል? እንዴት በዚህ ልክ ፖለቲካችን ይጨነግፋል? እንዴት በዚህ ልክ ሰብናችን ይዋረዳል? እንዴት በዚህ ልክስ የረከሱ ፖለቲከኛ ሰዎች ራሳቸውን እንኳን የጣሉበትና የሚኖሩበትን የነውር ዓለም እንኳን መረዳትና ማወቅ የማይችሉ ሰዎች ለሌሎች ይደርሳሉ ብሎ እንዴት ሰው ያስባል? ልደቱ ሚስት አለው፣ ልጆች አሉት፣ ትዳር አለው፣ መስሪያ ቤት ላይ ሰርቷል፣ የስራ ልምድ አለው። አይ ቲንክ እነዚህ ጀዋርንም ሰዷቸው ሌሎችንም እዛ ላይ ልምድ አላቸው ወይ ፔሮል ላይ ፈርመው ምናልባት የስራ ኃላፊነት ላይ እንደዚህ ወር ከትንሹ ጀምሮ የሰሩ እና አውቄ ነው የማሰማው። ይሄ የምክክር ኮሚሽን የሚባለውን አካል ይዞ የመጣው ያለ ምክንያት አይደለም። በተለይ ይሄ ኢትዮጵያኒስት ነኝ የሚለውን መንግስቱን የሚቃወመውን ኃይል በእኔ ዙሪያ አሳልፋለሁ፣ የእሱን ድጋፍ መልሼ እንዳገኝ ማድረግ የምችለው ህገ መንግስቱን እለውጥላችኋለሁ በማለት ነው። ይሄም በጣም ተሸንፏል። አሁን የኢትዮጵያ ህዝብ ጥያቄ የህገ መንግስቱ መቀየር አለመቀየር አይደለም። አዎ ህገ መንግስቱን የምንቃወም ሰዎች አሉ። ህገ መንግስቱ መሻሻል አለበት ብለን ከልባችን የምናምን ሰዎች አሉ። ግን ዛሬ ጥያቄው እሱ አይደለም። መጀመሪያ ሀገርና ህልውና ሲኖር ነው አይደለ? ህገ መንግስትም እኮ ተወያይተን መሻሻል ይችላል። ዛሬ ቀዳሚ ጥያቄያችን እሱ አሁን ቀዳሚ ጥያቄያችን በጋራ ታግለን በህዝብና በአገር በጋራ ታግለን ምን ይሄን ማድረግ ዝርዝር አውጣ እንጂ 45 ቀን ሰጠ፣ ሰኔ 30 ሰጠ፣ መስከረም 30 ሰጠ ሄድ እናንተ ያንተ ስራ ነው። እኔ ልደቱ አሁን አልፈርድበትም። እኔ አሁን ከሆነ ታይም በተለይ ከዚህ 2018 መጀመሪያው ጀምሮ በጀዋር ፍርድ የለበትም፣ በልደቱ ፍርድ የለበትም፣ በደብረ ጽዮንም ሌሎች በቃ እስከሚሞቱ ድረስ ባንዳነትን እንደ ክብር በሚቆጥሩ ሰዎች ላይ ፍርድ የለም። ከነሱ ጋር የሚጨማለቅ በቤቱ ስኬት የራቀው ልክስክስ ሁሉ አብሮ እየተለከሰከሰ ኢትዮጵያን ወጋለሁ የሚለው ነውረኛ እንጂ እነዚህ እስከ ቀብር ድረስ ውርደትን ለብሰዋል። ሲሞቱ ብቻ ነው ነፃ የሚወጡት፣ ከዛ ውጭ የላቸውም። ቁስነት፣ ዕቃነት የተለመደ ነው በእነዚህ ሰዎች ላይ። አሁን እየተወራ ያለው ነገር እነዚህን ሁሉ ታሳቢ ያደረገ ነው ወይ? ኢትዮጵያ ሳይሆን ያለችበት ጂኦፖለቲካል ነገር ውስጥ የሚለው ለእኔ አሁን ማዕት እነዚህን ነገሮች ታሳቢ ያላደረጉ አይነት ንግግሮች በምሁራን በፖለቲካ ፓርቲዎች ምናምን እየሰማው እና ይሄ ለእኔ ኮንፊውዥን ነው የፈጠረብኝ።
ደግሞ ሽግግር መንግስት ደግሞ ሲባል አሁን ብዙዎቹ ፖለቲካ ፓርቲዎች እኔ አሁን አቅም መናቄ ወይ መጥፎ ማንቋሸሽ ምናምን አይደለም። እውነት ራሳቸው እርስ በርሳቸው ነው ውስጣቸው ስምምነት አለ ወይ? የሽግግር መንግስት የሚባለውን ስለመመስረት አቅሙ እንትኑ አላቸው ወይ? እኔ አሁን ማንንም እንትን ለማለት አይደለም ወይ ለማጥላላት ወይ ምናምን አይደለም። አትሊስት ዓለም በዚህ አይነት ሁኔታ ውስጥ በሆነበት ጎረቤት አገሮቻችን እንደዚህ በሆኑበት በጣም በምታየው ሁኔታ እኔ የእውነቴን ነው የምልህ የሚያወሩት የሚነጋገሩት ምናምን ነገር ስለ የትኛው ህዝብ ነው? ይህን ህዝብ እውነት አሁን ትልቅ ማዕት መከራ የተሸከመ ሀገርና ህዝብ ነው። ይሄን አሁን ይዞ ለመሄድ የሚያስችል ውስጣቸው እንኳን ራሳቸው ጋር ስምምነት አለ። እኔ አሁን ብዙዎቹ ሲደማመጡ አታይ ችግር ለመፍጠር ተቃዋሚ የምትላቸው ፓርቲዎች በራሳቸው ውስጥም ከራሳቸው ውጭም እርስ በርሳቸው ያላቸው መስተጋብር ስምምነትና ሀገርና ህዝብን መሰረት ያደረገ አይነት አይመስልም። ካወራራቸውም ከምታየውም ከምትሰማውም ነገር ኢንትረስታቸው የሚመስልህ ጽንፍ ይዘው የየራሳቸው ኢንትረስት ያላቸው ነው የሚመስለው ከሚያወሩትና በደንብ ጠንከር አድርገው ከሚይዙት ነገር አንጻር ማለት ነው። እና አላማቸውም እንደዛ መራገጥ ወደዛና ወደዛ መወራጨት ነው እንጂ እዚህ ጋር ጉዳያቸው አይደለም። እንደዛ አይነት ስሜት የላቸው እነሱ ጠቅላይ ሚኒስትር የዛሬ እንደው በዚሁ ላይ ይሄንኛው ከዚህ ልውጣ ኮሪዶር ውስጥ ገብተው በዛ የጥፋት አመል ያላቸው ሰዎች እሱ እብደት ገደል ይዞ የሚሄድ ዓለም ያለችበትን ሁኔታ እንዴት ሰው እንደማያስተውል አይገባኝም። ኢትዮጵያ ላይ ያለው ነገር የጥጋብ የጥላቻና ያንን የዘሩ ሰዎች ራሱ ሌላ ስራ ተሰጥቷቸዋል፣ ቀሪዎችም ሌላ ስራ ይሰጣቸዋል። እኛ ላይ ያደረጉትን የክፋት ዘመን በቤታቸው በሀገራቸው በምድራቸው ይሆናል። ለእኔና ለእናንተ ሰላም መንሳት ለእኔና ለእናንተ ችግሮች ሁሉ